ሰላም ጤና ይስጥልኝ ውድ የጤናማ ሕይወት ተመልካቾቼ እንዴት ናችሁ? ዛሬ ኩላሊትን ስለሚያጸዱ ምግቦች እንነጋገራለን። ሰውነታችን ውስጥ በቀን 24 ሰዓት ያለማቋረጥ የሚሰሩ አስፈላጊ አካላት አሉ። ከነዚህ ውስጥ በጣም ዝም ብለው ከባድ ስራን ከሚሰሩት መካከል አንዱ ኩላሊታችን ነው። ኩላሊት ደምን ያጣራል፣ መርዞችን ያስወግዳል፣ ውሃንና ማዕድናትን ሚዛናዊ ያደርጋል። ዛሬ በዚህ ቪዲዮ ውስጥ በቀላሉ የምናገኛቸው በተፈጥሮ ኩላሊትን ለመደገፍና ለማጽዳት የሚረዱ ምግቦችን እንመለከታለን። እነዚህ ምግቦች ሰውነት እንዲሰራ የሚያግዙ የተፈጥሮ ድጋፍ ናቸው። ከብዙ ውሃ መጠጣት ጀምሮ አንዳንድ ፍራፍሬዎች፣ አትክልቶችና ቅጠላማ ምግቦች ኩላሊትን እንዴት እንደሚደግፉ በሰፊው እንነጋገራለን። ስለዚህ ኩላሊታችሁን ጤናማ ለማድረግ ምን አይነት ምግብ መመገብ እንዳለባችሁ ማወቅ የምትፈልጉ ከሆነ ቪዲዮውን እስከ መጨረሻው ተመልከቱት። ለወዳጆቻችሁም ሼር በማድረግ ሌሎችንም አሳውቁ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ በማለት የደውል ምልክቷን ተጫኑ። ማንኛውም አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እስከ መጨረሻው መልካም ቆይታ ይሁንላችሁ። ኩላሊት በሰውነታችን ውስጥ የሚመረቱ የማይፈለጉ ከመጠን በላይ በዙና መርዛማ የሆኑ ንጥረ ነገሮችን ከደማችን ውስጥ በማጣራት በሽንት መልክ ከሰውነታችን ያስወግዳል። በተጨማሪም በሰውነታችን ውስጥ ያሉትን የኔጌቲቭ ቻርጅ መጠንና የተለያዩ ፈሳሾችን መጠን ይቆጣጠራል። ኩላሊቶቻችን በየቀኑ ደምን እያጣሩ መርዞችን እየለዩ ሰውነታችን ንጹህ ሆኖ እንዲቆይ እያደረጉ ነው። አንዳንድ ቀላል ምግቦች በተፈጥሮ ኩላሊትን ለመደገፍ ይረዳሉ። እነዚህ ምግቦች ሰውነት ራሱ ስራውን እንዲሰራ የሚያግዙ የተፈጥሮ ድጋፍ ናቸው። እስቲ ኩላሊትን ሊያግዙ የሚችሉ ምግቦችን እንመልከት። አንደኛ፣ ጥቅል ጎመን። ጥቅል ጎመን የኩላሊት ስራን ያፋጥናል። በተጨማሪም ኩላሊትን በመጠገን ስራውን አቀላጥፎ እንዲሰራ ያደርገዋል። ጥቅል ጎመን የኩላሊት ችግር ያለባቸው ሰዎች እንዲመገቡት የሚመከር ምግብ ነው። ሁለተኛ፣ አሳ። አሳ በውስጡ ኦሜጋ 3 ፋቲ አሲድ የሚባል ንጥረ ነገር ይዟል። ይህ ንጥረ ነገር የሰውነት ቆዳ እንዳይጨማደድ ያደርጋል። ለአእምሮና ለልብ እጅግ በጣም ጠቃሚ ነው። በተጨማሪም አሳ ከፍተኛ የሆነ የፕሮቲን ምንጭ ሲሆን ይህ ፕሮቲን ለሰውነታችን አስፈላጊ ከሆኑ ንጥረ ነገሮች መካከል አንዱ ነው። ለኩላሊት ጠቃሚ ከሆኑ የአሳ ዝርያዎች መካከል እንደ ሳልሞን እና ቱና ይጠቀሳሉ። ሶስተኛ፣ አናናስ። አናናስ የኩላሊት ችግር ላለባቸው ሰዎች ጥሩ ሕክምናን የሚያበረክት ጣፋጭ ፍራፍሬ ነው። በፎስፈረስ፣ በፖታሲየም እና በሶዲየም ይዘቱ ከብርቱካንና ከሙዝ ያነሰ ነው። አናናስ የፋይበርና የቫይታሚን ኤ ጥሩ ምንጭ ነው። ኢንፍላሜሽንን ለመቀነስ የሚጠቅም ብሮምሌን የተባለ ኢንዛይምም በውስጡ ይዟል። ስለዚህ አናናስ ሌላኛው ለኩላሊታችን የሚጠቅም ምግብ ነው ማለት ነው። አራተኛ፣ ነጭ ሽንኩርት። ነጭ ሽንኩርት አንቲኦክሲዳንትና የደም ርጋትን በመከላከል ከፍተኛ ከሆነ የኩላሊት በሽታ ይታደገናል። አንድ ወይም ግማሽ ራስ ነጭ ሽንኩርት በየቀኑ በባዶ ሆድ መመገብ ጎጂ የሆነ የኮሌስትሮል መጠንን እና ኢንፍላሜሽንን በከፍተኛ ሁኔታ ይቀንሳል። አምስተኛ፣ የኦሊቭ ዘይት። የኦሊቭ ዘይት ጤናማ የሆነ ቫይታሚን ኢ እና አንሳቹሬትድ ፋት መገኛ ምንጭ ነው። ምንም አይነት ፎስፈረስ በውስጡ ስለሌለው ለኩላሊት በሽተኞች ተመራጭ ያደርገዋል። በኦሊቭ ዘይት ውስጥ የሚገኘው ፋት ኦሌይክ አሲድ የሚባል ሲሆን አንቲ ኢንፍላማቶሪ ባህሪ አለው። በኦሊቭ ዘይት ውስጥ የሚገኘው ፋት ኦክሲዴሽንንም ይከላከላል። የኦሊቭ ዘይት በፖሊፊኖልና ጸረ ኢንፍላሜሽን ንጥረ ነገሮች የበለጸገ ሲሆን ኢንፍላሜሽንንና ኦክሲዴሽንን ይከላከላል። ስድስተኛ፣ የእንቁላል ነጩ ክፍል። የእንቁላል ነጩ ክፍል ከፍተኛ ጥራት ያለው ለኩላሊት ጠቃሚ የሆነና የፎስፈረስ ይዘቱ ዝቅተኛ የሆነ ፕሮቲንን ይሰጠናል። ለኩላሊት በሽተኞች የእንቁላል ነጩ ክፍል ከእንቁላል ቢጫ ክፍልና ከስጋ ጋር ሲነጻጸር አነስተኛ የፎስፈረስ መጠን ስላለው ለኩላሊት ጠቃሚ ምግብ ያደርገዋል። ሰባተኛ፣ አበባ ጎመን። የአበባ ጎመን የቫይታሚን ሲ ይዞታው ከፍተኛ ሲሆን የፎሌትና ፋይበር ጥሩ ምንጭ ነው። በአበባ ጎመን ውስጥ የሚገኙት ውህዶች ሴሎችና ዲኤንኤን የሚጎዳ መርዛማ ነገሮችን ጉበት ለማምከን የሚያደርገውን ጥረት ያግዙታል ማለት ነው። ይህም ለኩላሊታችን ጠቃሚ የሆነ ምግብ ያደርገዋል ማለት ነው። ስምንተኛ
ቀይ ወይን። ቀይ ወይን በውስጡ ቀይ ቀለም እንዲይዝ ያደረጉትን ፍላቮኖይድ በብዛት ይዟል። ፍላቮኖይድ ኦክሲዴሽንን በመከላከልና የደም መርጋትን በመቀነስ የልብ በሽታን ይከላከላሉ። ሬስቬራትሮል የተባለው በወይን ውስጥ የሚገኝ ፍላቮኖይድ ናይትሪክ ኦክሳይድ እንዲመረት ያነሳሳል። ይህም የደም ቧንቧ ጡንቻ ሴሎችን ዘና እንዲሉ በማድረግ የደም ፍሰትን ይጨምራል ማለት ነው። 9ኛ እንጆሪ። እንጆሪ ጠንካራ ጸረ ኦክሲዳንት ባህሪ ያለው ሲሆን የሴሎችን ቅርጽ የሚያስጠብቅና በኦክሲዴሽን ሂደት ጊዜ የሚደርስ ጉዳትን የሚከላከል ነው። እንጆሪ እጅግ በጣም ጥሩ የቫይታሚን ሲ፣ ማንጋኒዝ እና ፋይበር መገኛ ሲሆን የልብና የኩላሊት ጤንነትን በመጠበቅ ይታወቃል። ስለዚህ እነዚህን ምግቦች እየተመገብን ኩላሊታችንን መጠበቅ እንችላለን። እነዚህ ትንንሽ አካላት ሰውነታችንን ሙሉ በሙሉ ለመጠበቅ ቀንና ሌሊት የማያቋርጥ ስራ እየሰሩ ነው። እረፍት የላቸውም። ደምን ያጣራሉ፣ መርዞችን ያስወግዳሉ፣ በሰውነታችን ውስጥ ውሃና ማዕድንን ሚዛናዊ ያደርጋሉ። ይህን ሁሉ በዝምታ ነው የሚፈጽሙት። ታዲያ እኛስ ለኩላሊታችን ምን እያደረግንለት ነው? በቂ ውሃ እንጠጣለን? ጨውን እንቀንሳለን? እንቅስቃሴ እያደረግን ነው? እነዚህን ቀላል ነገሮች በማድረግ ትልቅ ለውጥ ማምጣት እንችላለን። ኩላሊታችን በአንድ ቀን አይጎዳም። ቀስ በቀስ ነው መድከም የሚጀምረው። ስለዚህ ኩላሊታችንን ዛሬውኑ መጠበቅ መጀመር አለብን። ጤናማ ምግብ በመምረጥ ውሃን በደንብ በመጠጣት ጥሩ ለውጥ ማምጣት ይቻላል። ቪዲዮ ጠቅሟችሁ ከሆነ ሌሎችም እንዲያውቁት ለወዳጆቻችሁ ሼር አድርጉ። በቀጣይ ሌሎች የጤና መረጃዎችን ለማግኘት ሰብስክራይብ በማለት የደውል ምልክቷን ተጫኑ። ማንኛውንም አስተያየት ኮሜንት ላይ ጻፉልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ።